ሰላም ሰላም ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው በጣም ደህና ነኝ። ዛሬ ሰሞኑን ያው መቼ እንደሚለቀቅ ባላውቅም አንድ ሰሞን ጠፍቼ ነበረ ከሚዲያ ላይ ማለት ነው። የጠፋሁበት ምክንያት ለአንዳንዶቻችሁ ተናግሬያለሁ። ስራ በዝቶብኝ ነው። እንግዳ ቤት ውስጥ በጣም በዝቷልኝና በዛ ምክንያት ነው ብዬ ተናግሬ ነበረ እና እኔ ግርም ይለኛል ግን ሳውዲ ላይ ማለት ነው ከሌላ ሀገሮች ከምሰማቸውና ሳውዲን ሳነጻጽር በጣም የሚገርመኝ። የተሰጠኝን ስጦታ ላሳያችሁ ነው። የሰራሁት ስራና የተሰጠኝን ስጦታ የመስጠት ግዴታ የለባቸውም። በእርግጥ ግን አላለም እንዴት ብዬ ላስረዳችሁ? ሰጠን ለማለት እንደውም ላይቭ ላይ የሆነ ጊዜ ገብቼ ማለት እንግዳ እያለም ላይቭ ላይ ገብቼ ነበረና 5 ብር ተሰጠኝ ምናምን ብዬ ስናገር እየሳቃችሁብኝ ነበረ ቤተሰቦቼ። እና የተሰጠኝን ስጦታ ላሳያችሁ ነው። እውነት የተሰጠኝ ስጦታ ነው ይሄ። ማታ ነው የተሰጠኝ። እንደውም አልፈተውትም፣ ግን አሉ አብረውኝ ከእነሱ ጋር የመጡ ሰራተኞች ነበሩ። እንግዲህ ሰራተኛ ይሄ አይካድም። እንትን ውስጡ ላይ ብር አለበት ብለውኛል። ስንት ብር እንዳለ እናያለን። አንድ አይነት ነው የተሰጠን። እዚህ ጋር እንደውም ይሄን ወድጄዋለሁ እውነት ለማውራት። ይሄን ተሰጠኛል እና ደግሞ ሌላ ብርም ተሰጠኛል። እንዳትጠብቁ ብዙ ብር የተሰጠኝ ብር ተሰጠኝ። ይሄ ብር እና ጃኬት፣ ከዛ ጠርሃ ምንድነው የሚባለው በአማርኛ ሻርፕ እና ካልሲ ባዝሊ። እኔ ባዝሊ ነው አስቀኛለች እኔ ጭናት እንግዲህ ሰጠችኝ ባዝሊ። ነገራችን ላይ እንትን ላይ ነው እና ይሄ 5 ብር የሰጠችኝ የሴትዮዋ እህት ናትኝ። በነገራችን ላይ እኔ ብር ሲሰጡኝ ይሻላል። ምክንያቱም ብር ይሰጧችሁና በጣም ነው የሚያሽከረክሯችሁ ስራ ምናምን። ይሄ ነገር ደግሞ እኔ አይመቸኝም። ማለት የማይጠቅም ነገር ይሰጧችሁና እንደፈለጉ ያሽከረክራሉ። ይሄን 10 ብር ደግሞ አንድ ቀን ልብስ ጠቢ ያለችኝ እና ካጠብኩላት በኋላ ኪሴ ውስጥ የክረምት ስለሆነ ጃኬት እንለብሳለን ኪሴ ውስጥ አስገባችልኝ። እምቢ ስላተኝ ተያለችኝ። ለዛ ደግሞ አንድ ቀን ክላሴን አጽድልኝ ያለችና የምተኛበት ማለት ነው። ሳጸዳላት ይሄንንም አምጥታ ኪሴ ላይ አስገባችልኝ። እንደውም አማ ነው ያልኳት። ያው አማ ነው የሚሏቸውና አማ ስላት አስሳለች። ሴትዬ ብር ሲሰጠን አትወድም፣ ግን የሚጠቅም ነገር አይደለም እና 15 ብር ሆነ ማለት ነው። እና ደግሞ ይሄን ጃኬት ደግሞ የሰጠችኝ የሴትዮዋ ልጇ ናት። ያንን የሰውየው 5 ብር የሴትዮዋ 5 ብር የሰውየው 10 ብር በተለያየ ቀን የተሰጠኝ ነው። ይሄን ጃኬት ተሰጥቶኛል። እውነት ለማውራት በጣም ይሞቃል። ከኢትዮጵያ የመጣው ጃኬት አለ። እሱን ትልቅ ነው ብታው። እሱ እንደውም ስራ ስሰራ ይከብደኛል ከትልቁ የተነሳ፣ ግን አይሞቅም። ይሄ ግን ቀላል ነው፣ ግን በጣም ነው የሚሞቀው። እና ይሄን ሰጣኛለች። ወድጄዋለሁ፣ ተመችቶኛል። የተመቸኝም ለምንድን ነው? ቀላል ነው፣ ግን ስለሚሞቀን ማለት ነው። አንድ ይሄንን ያው ከዛ እዚህ ጋር ደግሞ አሁንም አንዷ ልጇ ናትኝ። በነገራችን ላይ ብዙ ናቸው። እንግዳ የመጣው ብዙ ነው። እና እሱን የሰጠችኝ ይሄንንም ልጇ ናት የሰጠችኝ። ካልሲ ነው እንግዲህ። ብር ልናይ እስኪ ስንት ብር ይሆናል? 50 ብር 100 ብር ወይስ 15? እኔ እንጃ። እንግዲህ ልጆቹን ይነግረኛል፣ ግን እስኪ አብረን እንየው። ይከፈት። ስንት ብር? 5 ብር ማለት ነው። ሸክር ላይ ይላሉ እነሱ ራሳቸው። 5 ብር በቃ በ5 ብር ነው የተመለሰው። እዚህ ስንት አገኘው ማለት ነው? 20 ብር ሞላ ማለት ነው። ካርድ የካርድ ጭያለሁ 3 ብር ጨምሬ 20 ብር ካርድ
ይገዛልኛል ማለት ነው። እና ካልሲ ነው አብሮ የመጣው። የእውነት አዲስ ነው። ይሄንን ካልሲ ጨምራ እንሰጣኛለች ከ5 ብሩ ጋር። ከዛ ደግሞ ይሄ ወፍራም ነው፣ አሪፍ ነው። ሰው ምንድነው ያለውን ከሰጠን ፉጋ ይባላል። አዎ እኔ የሰጡኝን እቀበላለሁ። ግን እንደዚህ በብር በምናምን ዙሪያ ግን እናደዳለሁ። 5 ብር ሲሰጡኝ የሆነ ብር ሰጥተው ሊያሽከረክሩኝ ሲፈልጉ እየገዙኝ ያክል ይመስለኛል። እኛ አልተገዛንም። ካልተመቸን እንትናችን እንደ ኮንትራታችን ራሱ የማፍረስ መብት አለን እና ይሰጡና ይናርኪ ስለሚሉ ያናድዱኛል። እና ይሄ ተሰጥቶኛል። የተሰጠኝ ስጦታ ይህን ይመስላል እላችኋለሁ። ሌላ ምን ተሰጥቶኛል? አንዷ ደግሞ የሰጠችኝ ቆይ ላሳያችሁ። ይሄው ይሄን ተሰጥቶኛል። እውነት ለማውራት ይሄ ሲሰጠኝ ትልቅ ነገር ነው የጠበቅኩት። እኔ ትልቅ ነገር ጠብቄያለሁ። ግን እስኪ እንየው። እኔ እችዋለሁ ግን እስኪ እንየው እንዴት ነበረ። ከፍቼዋለሁ እኔ ይሄውን የተሰጠኝ። እንደውም እኔ እንደዚህ አይነት ነገሮችን አልወድም እላቸዋለሁ። አንድ ኢትዮጵያ ላይ የተነገረኝ ነገር አለ ስለዚህ ሽቶ ማለት ነው። የሬሳ ሽቶ ነው ተብዬ ያስጠላኛል። ብዙን ጊዜ እጥላለሁ እንደዚህ አይነት ስጦታ ሲሰጠኝ። ከዛ ሴትዬ ግን አንቺ ካልፈለግሽው አምጪ ስትለኝ እልክ ያዘኝና አስቀመጥኩት እላችኋለሁ። እና ይሄን ሰብስቤ ያለው እላችኋለሁ። የትኛው አሪፍ ነው እውነት? ከብሩም ከምኑም ከዚህ ከጠራውም የወደድኩት ጃኬት። ምክንያቱም እኛ ስራ ስለምንሰራ ጃኬት ያስፈልገናል። ጃኬት ስለሚያስፈልገን ጃኬቱን የወደድኩት እና ለብሼ ላሳያችሁ እስኪ። እና ውድ ቤተሰቦች ይሄን ይመስላል እንግዲህ። ይሄንን ስጦታ ተሰጥቶኛል። ሰው ያለውን ከሰጠኝ ፉጋ አይባልም ይባላል። አንድ ቀን ካርድ ችያለሁ ለሳምንት የሚሆን ባዝሊን ችያለሁ ማለት ነው። እና ይሄን ይመስል ነበረ የዛሬው ቪዲዮ። በነገራችን ላይ እንግዳ መጥቶብኝ ስለጠፋው ማለት ነው። ምን ሆነሽ ነው የጠፋሽው? ለምን ጠፋሽ? ሰዓት ስትሞይ ጠፋሽ፣ ወንጌ ስትገቢ ጠፋሽ። እንደዚህ አይነት ያልሆነ ቃላቶች የተናገራችሁ ልጆች አላችሁ። እኔ ከእናንተ በላይ ማለት ቻናሌ በጣም ነው የምወደው። ማለት ሚዲያ ዩቲዩብ በጣም ነው የምወደው። ለዩቲዩብ ትልቅ ፍቅር አለኝ። ለአንድ ቀን እንኳን መተው አልፈልግም ነበረ። ግን ከአቅሜ በላይ ስለሆነብኝ በዛ ምክንያት ነው የጠፋሁት እንጂ እኔ እንደዛ አይነት ነገር አስቤ አይደለም። በነገራችን ላይ ዩቲዩብ እንተዋወቃለን ውስጥ ላይ ማለት ነው። ይህ ሰጥቶ መቀበል ነው በቃ። ስለዚህ እንዲስቶኝ ቀራሽ እንዲስቶኝ መብቱ ነው። አንድ ሰው አለመምጣት መብቱ ነው፣ አለመሄድ መብቱ ነው። ማስገደድ አይቻልም። ይህን ስትገቢ ጠፋሽ፣ ሰዓት ስትሞይ ጠፋሽ፣ እንዲህ አላስፈላጊ ቃላቶችን ባንለዋወጥ፣ ለሰው ባናወራ፣ የሰው ቅስም ባንሰብር እላለሁኝ። የዛሬው ቪዲዮ ይህን ይመስል ነበረ። መልካም ጊዜ ተመኘሁላችሁ። ባይ ባይ።